በአንደኛ ደረጃ የሄሉዬ ጸባይ ደስ የሚለኝ አንድ ነገር አለ። እውነት ለመናገር የሆነ ነገር ሲፈጠር የሆነ ነገር እንትኗ በራሷ ላይ ሲፈጠርባት ምን እንደምታደርግ ታውቃላችሁ? ጥፍት ትላለች። በቃ ጥፍት ነው የምትለው። እንደ ሌሎቹ ምናምን ወታ ምናምን አታለቅስም። እልም ትላለች፣ ትጠፋለች ማለት ነው። ኦንላይን እንኳን የለችም። ቲክቶክ ራሱ እልም ነው የምትለው። ይህንን ልም ማለቷን አትጥሉባት። የምሬ ነው የምላችሁ። ምክንያቱም ይቺ ልጅ አላስችላት ብሎ መታ ቪዲዮ ወይም እያለቀሰች ቪዲዮ ብትሰራ ብዙ ያዝናል። ብዙ ደግሞ የሚስቅ ሊኖር ይችላል። ገባችሁና? የሄሉን የማደንቅበት መንገድ ይሄ ነው። ግን ሄሉዬ የኔ እናት ዛሬ ስንት ቀንሽ ነው ከጠፋሽ? ግን ብቅ ብትይ አለሁ ብትይ በቲክቶክ እንኳን በኢንስታግራም አሪፍ ነው ባይ ነኝ። ምክንያቱም ብዙ የሚጨነቁ እህቶችሽ ስላሉ ብትነግሪያቸው አለሁ ብታያቸው ጥሩ ነው ባይ ነኝ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ። አቢ ነኝ። በዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ሄሉሻዬን ይዤላችሁ መጥቻለሁ። እኔ ሄሉሻን በፈገግታ እንጂ በክፋት ይዤ አልመጣም። ይቅርታ አድርጉልኝና ማለት ነው። በቃ ፈገግ በላይ የተነሳችበትን ፎቶ ነው ይዤላችሁ የሚመጣው። ሁሌም እግዚአብሔር ከሷ ጋር ስለሆነ ሁለዚህም ፈገግ ትላለች። አንድ ቀን ቢከፋን አንድ ቀን ትስቃለች። የሰው ልጅ ደግሞ አንድ ቀን ይከፋዋል፣ አንድ ቀን ደግሞ ይስቃል። ገባችሁ አይደለ? ያ ቀን አልፎ ደግሞ ነገ በፈገግታና በሳቅ የምትመጣ ስለሚሆን ገባችሁና? አትጨነቁ ልላችሁ ፈልጌ ነው። ሄሉዬ ምንም አትሆንም፣ አትጨነቁ። ትንሽ ለመረጋጋት ስለፈለገች ነው። መረጋጋት ያስፈልጋል። ገባችሁ አይደለ? ሳትረጋጉ ብትመጡ ሌላ ነገር ስትሉ ያንን ቃላታችሁን ደግሞ ተቀብሎ ሌላ ሰው ወደ ሌላ ቦታ ሼር ያደርገዋል። ገባችሁና? ሄሉ መረጋጋት ስላለባት ነው ያልመጣችሁ የኔ እናትና፣ መረጋጋት አለባት። ገባችሁ? ጎበዝ ናት፣ እንደ ማንኛውም ሰው ለዩቲዩብ የሆነ ሩጫ የላትም እና ጀግና ሴት ናት። በቃ መረጋጋት ካለባት ትረጋጋለች። ጀግና ናት፣ አደንቃታለሁ በዚህ አጋጣሚ። ገባችሁ? ሌላ ሰው ቢሆን ግን ዛሬ ተለያይቶ ነገር ይመጣል፣ ልቤን ሰበረኝ ሰራልኝ ብሎ ይመጣል። ገባችሁ? ሄሉ ኬርለስ ናት፣ የኔ እናት ጀግና ናት ማለት ነው። ገባችሁ? መታ ሚዲያ ላይ አትንፎቃፎቅም። በቃ በውስጧ ነው የምትይዘው። እኔ እኮ ሄሉን የማደንቅበት ምክንያት በቃ በውስጧ ነው የምትይዘው። በቃ በውስጧ ነገሮችን አሳልፋ ትንሽ መለስ ስትል ነው ወደ ሚዲያ ብቅ የምትለው። ይሄ ነገሯ ባለፈው ዕለት አስታውሳችሁ ከሆነ ከእንዳልክ ጋር የተለያየች ለታ ለስንት ቀን ነው ከሚዲያ የጠፋችሁ? እስኪ ንገሩን። በጣም ለ8 ቀን ለ15 ቀን ድረስ ጠፍታለች እኮ። የሆነ ጊዜ ብቻ አንዴ ብቻ ፎቶ ፖስት አረገች። ገባችሁ? በቃ አለቀ። ጠፋች። ከጠፋች በኋላ ተመልሳ መጣች። ቆይታ እንዲህ ናት ሄሉ። እኔ የእሷን ነው አደንቅላታለሁ። ይሄንን እንትኗን ማለት ነው እኔ አደንቃታለሁ። መታ እንደዚህ ጋር ብትል ግማሾቻችሁ የምትወዷ ልታዝኑለት ታዝናላችሁ። አይኑ ግን ደግሞ በዛው ልክ ደግሞ አለ። ገባችሁ? ይሄ ነው ብዬ አልነግራችሁ። ያ ደግሞ ወስዶ ሌላ ቦታ ላይ ሼር ያደርጋል። እውነቴን ነው የምላችሁ ይሄ ነገር ስላለ ሄሉዬ የኔ ውድ እህት በፈገግታ በሳቅ በደስታ እንደምትመጪ ባለሙሉ ተስፋ ነኝ። ህይወት ይቀጥላል። ገና ልጅ ነሽ። ገና ትንሽዬ ልጅ ነሽ። ነገ ትልቅ ቦታ ደርሰሽ የምናይሽ ልጅ ነሽ። ምንም ተስፋ የሚያስቆርጥ ነገር የለም። እንዲያውም ነገ ወይም ደግሞ ተነገ ወዲያ በፈገግታ እንደምትመጭልን ባለሙሉ ተስፋ ነኝ። ይሄ ነው ማለት ነው። እርግጠኛ ነኝ በውስጥ የምታገኟት እህቶቼ ትኖራላችሁ ብዬ አስባለሁ። እዚህ ጋር ታገኟታላችሁ ብዬ ነው የማስበው። ምክንያቱም ብዙ መልካም ለሷ በጣም እኛ በላይ ታህትም በላይ የሚጨንቁላት እንቆንቆ እህቶች እንዳሏት ጠንቀቅ ያውቃለሁኝና እነሱ ደግሞ ግዴታ ያገኟታል ብዬ ነው የማስበው። በውስጥ ግዴታ ለነሱ ትመልስላችኋል ብዬ ነው የማስበው። እና በነገራችን ላይ ልዑልን እኔም ጽፌለት ነበረ። ልዑልም ደህና ነች ብሎኛል ማለት ነው፣ መልሶልኛል። ልዑል ጠይቄው ነበር፣ ሄዱ እንዴት ነች ምን ላይ ደረሰች ብዬው ነበረ። ጽፌለት ነበር በቲክቶክ እና መልሶልኛል። ሄዱ ደህና ነች ብሎኛል። እና አታስቡ ልላችሁ ፈልጌ ነው። ልዑል መልሶልኛል ትናንትና ማታ ላይ
እንዴት ነች ሄሉ ብየዋለሁ። ደህና ነች ሄሉ ደህና ነች እግዚአብሔር ይመስገን ብሎኛል። እና ሄሉ ደህና ነች አታስቡ። የመጀመሪያ ቪዲዮ የሆነ ልጅ ሄሉ ቤት የለችም የሚል ቪዲዮ ሰርቶ ነበረ። ግን ሄሉዬ ደህና ነች አለች። አትስቡ፣ አትጨነቁ። ከኔ በላይ ደግሞ ደውላችሁ የምታናግሯት እህቶቼ እንዳላችሁ አውቃለሁ። እውነት ለመናገር ታውቃላችሁ የሄሉዬን ጸባይ ሁላችሁ ብዬ አስባለሁ። ከምንም በላይ የምትቀርቧት እህቶቼ ስላላችሁ እናንተ ደግሞ ታውቃላችሁ እና ብቅ በይ በሏት። ብዙ የሚያስቡ እህቶችሽ አሉ፣ ብዙ የሚሰጉ እህቶች ስላሉ ብቅ ብለሽ አለሁ በያቸው በሏት የኔ ውዶች። እነ ቤትዬ የሄሉ እህት ነኝ። እናንተ ምርጥ ምርጥ እህቶች አላችኋት፣ በጣም በጣም ከሚባል በላይ እውነት። አንዳንዴ ሚዲያ ይጠቅማል ብዬ አስባለሁ። ምርጥ ምርጥ ሰውን ታገኙበታላችሁ፣ ምርጥ ምርጥ እህትን ታፈሩበታላችሁ። እውነት የሰው ልጅ አንዱ መልካም ነው፣ አንዱ ደግሞ መልካም አይሆንላችሁም። ግን ደግሞ ዲላችሁ ጥሩ ከሆነ እንደ ሄሉ መልካም መልካም እህቶችን ታፈራላችሁና ሄሉ መልካም መልካም እህቶችን አፍርታለች። በጣም ለእሷ ብቻ ሳይሆን ለእኛም መልካም መልካም እህቶችን ሰታናለች ብዬ ነው የማስበው። እኔ በተለይ በጣም እርግት ያሉ እህቶች አሏት፣ ስርዓት ያላቸው ኮሜንት ሲጽፉ የሚጽፉትን ነገር ለይተው የሚጽፉ ስርዓት ያላቸው አድናቂዎች ናቸው እና ያሏት ሄሉዬ። እነሱ ከጎንሽ ስላሉልሽ አሁንም በርትተሽ ጠንክረሽ ወደፊት መሄድ ነው እንጂ ያለብሽ እጅ መስጠት እንደሌለብሽ ነው የምነግርሽ። ለማንም እጅ እንዳሰጪ ጠንካራ ሆነሽ ብርቱ ሆነሽ ነገ በልጠሽ እንዴ ያቺ ልቧን የሰበርኳት ሄሉ ናት እንዴ ብሎ እንዲገረምብሽ ማረግ ነው ያለብሽ በይነኝ። እንደኔ በቃ በልጠሽ መታየት የታባቱ ብሎ ሲሄድ የኔ አንዱ የታባቱ አንዱ አልፈልግም ብሎ ሲሄድ አንዱ ደግሞ የኔ ማር ብሎ ይመጣል። ስለዚህ እሱን በትዕግስት መጠበቅ ነው እላለሁ። ይሄን ለማለት ነው። አትስቡ፣ አትስቡ። ሄሉዬ ሰላም ላትላችሁ ነው። አመሰግናለሁ። መልካም ቆይታ። ባይ ባይ። መልካም ምሽት።